ማስደንጋጭ አስጠሊታ ምልበት ምክንያት እንዴት ለምን ወይ ምን ተፈልጎ ኢቢኤስ ቴሌቪዥን አሁንም ለተመልካች ያለውን ታላቅ ንቀት አሳየበት የተባለውን ውሳኔ ከሰሞኑ ማስተላለፉ እየተነገረ ይገኛል። በተቋሙ እጅግ ተወዳጅ የሆኑ ጋዜጠኞች እየተባረሩ ሌሎች አዳዲስ ጋዜጠኞች በቦታቸው በምትክ የመቀጠራቸው ጉዳይ በኢቢኤስ ዛሬም ትንግርትን የሚያጭር ሆኖ እያለፈ ይገኛል። ከሰሞኑ በተመልካቾች ዘንድ በጥቂት ጊዜ እጅግ ተወዳጅ የሆነው አመለሸጋ ታለንትድ መሆኑን የቅርብ ወዳጆቹ የሚመሰክሩለት ዘወትር ደሳለኝ መባረሩና ከመባረሩ በስተጀርባ ያሉ ሚስጥሮችን በተመለከተ ጥብቅ የሆነ መረጃ እጃችን ገብቷል። አመለሸጋው ሳቂታው ለበርካቶች የመዝናናት ምንጭ እንደሆነ የሚነገርለት ዘወትር ደሳለኝ እንዴት ከኢቢኤስ የቴሌቪዥን ጣቢያ ጋር ያለው የእህል ውሃ ሊያበቃ ቻለ በሚለው ላይ ጥብቅና ያልተጠበቀ መረጃ ተሰምቷል። ከዚህ ባሻገር በቀጣይ ከኢቢኤስ የቴሌቪዥን ጣቢያ ለመሰናበት በቋት የሚገኙና ጥያቄ የተነሳባቸውን ሁለት ጋዜጠኞች ዮናስና ሉላን በተመለከተ እጅግ ያልተጠበቀ መረጃ ወጥቷል። ስለ ኢቢኤስ ተቋም ከፍተኛ አመራሮች የተሰማውን አስነዋሪ ነገር በተመለከተም እጅግ ጥብቅ የሆነ መረጃ ተሰምቷል። ከዚህ ቀደም ከጣቢያው ተወዳጅነቷን ሰቅላ የወጣችው ራኬብ አለማየሁ ከፍተኛ አመራሮቹን በተመለከተ አስነዋሪ ተግባሮች በኢቢኤስ ቴሌቪዥን ጣቢያ አመራሮች ዘንድ አሉ ስትል ትችትን ማቅረቧ የማይረሳ ነው። በተለይም በሴት አዘጋጆች ላይ ሰፊ ጫናዎች እንደሚደርሱና ይህንንም ጫና ተከትሎ ከፍተኛ ተወዳጅነትን ማትረፍ የቻሉ የተቋሙ ጋዜጠኞች ስራቸውን ለመልቀቅ እንደሚገደዱ ከዚህ ቀደም ገልጻለች። ከፋና ቴሌቪዥን ኢቢኤስን የተቀላቀለችው ተወዳጇ ጋዜጠኛም ይህን ጉዳይ በተመለከተ ጥብቅ የሆነ መረጃን ሹክ ማለቷ የማይዘነጋ ነው። ሰሞንኛ የኢቢኤስን ውዝግብ በተመለከተ ሰበር የሆነ መደመጥ ያለበት የመዝናኛው ዓለም መረጃን ይዘን ወደ እናንተ መተናል። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም እንደተለመደው በአዲስ መረጃ ወደ እናንተ መተናል። ሚዲያውን ሰብስክራይብ በማድረግ እንድትጀምሩ ከወዲሁ ጠቆማ ልናደርስ እንወዳለን። እስከ መረጃችን ፍጻሜ ቆይታችሁ መልካም እንዲሆን በመመኘት ቀጥታ ወደ ዕለታዊ የመዝናኛው ዓለም መረጃችን የምናልፍ ይሆናል። ኢቢኤስ ቴሌቪዥን እንደ ተቋም በተለይም ደግሞ በኢትዮጵያ የመዝናኛ ኢንዱስትሪ ታላቅ አሻራ ያኖረ ትልቅ የቴሌቪዥን ጣቢያ ነው። የግል የቴሌቪዥን ጣቢያ ሆኖ በመቋቋምም ቀዳሚና ፊት አውራሪ እንደሆነ ይነገርለታል። ኢቢኤስ ቴሌቪዥን በዚህ የቴሌቪዥን ጣቢያ የሚተላለፉ ሁለት ፕሮግራሞች በሚሊየን ተመልካች ያላቸውና በርካታ ጋዜጠኞች በየጊዜው የሚፈራረቁባቸው ናቸው። ቅዳሜን ከሰዓት እንዲሁም ደግሞ እሁድን በኢቢኤስ የተሰኙት ፕሮግራሞች እነዚህ ፕሮግራሞች ላይ እጅግ ተስጦ ያላቸው እውቅና ያላቸው የፕሮግራም አዘጋጅነት ፕሮግራም አቅራቢነትም ላይ የተካኑ ጋዜጠኞችና አርቲስቶችን በኮንትራት እንዲሁም በአጭር ጊዜ ውል የሚቀጥረው ኢቢኤስ ለምን እነዚህን ተወዳጅ ጋዜጠኞች ያሰናብታል የሚለው ጉዳይ ጥያቄ ሆኖ በተደጋጋሚ ይነሳል። ከዚህ ቀደም ራኬብ አለማየሁ፣ ነጻነት ወርቅነህ፣ ሐና ዮሐንስ ሌሎች እጅግ ተወዳጅ የሆኑ የሚዲያው ሰዎች በተደጋጋሚ የመሰናበታቸው ዜና ከኢቢኤስ ቴሌቪዥን ተሰምቷል። በዚህ ጉዳይ ላይ በቦርዱ ላይ ጥያቄ የሚያነሱት እነዚህ ዕውቅ ኢትዮጵያውያን በውስጥ የኢቢኤስ ቴሌቪዥንን የሚመሩ ከፍተኛ አመራሮች ስብዕና የጎደላቸው እንደሆኑ፣ ከዚህ ባሻገር ደግሞ እንስቶች ከፍተኛ የሆነ ጫና እንደሚደርስባቸው አስነዋሪ ተግባሮችም እንዳሉ መረጃን መስጠታቸው የማይዘነጋ ነው። አሁንም ከቴሌቪዥን ጣቢያው ማባረሩ በቀጠለበት በተለይም በሕዝብ ዘንድ በጥቂት ጊዜ ውስጥ ተቀባይነት የሚያገኙ ጋዜጠኞችን ትኩረት ያደርጋል የተባለው የማባረሩ ሂደት ከሰሞኑ ዘውትር ደሳለኝ ላይ እንዳረፈ ተነግሯል። በጥቂት ጊዜ በሕዝብ ዘንድ ከፍተኛ የሆነ ተቀባይነትና ተወዳጅነትን ያገኘው ዘውትር ደሳለኝ በመጨረሻ ከኢቢኤስ ጋር የነበረው እህል ውሃ እንዳበቃለት ተነግሯል። ዘውትር ደሳለኝ የኢቢኤስ ቴሌቪዥንን ከተዋወቀበት ዕለት ጀምሮ በእሁድን በኢቢኤስ ከፍተኛ የሆነ ተወዳጅነትና ተቀባይነትን ማትረፍ ችሏል። እጅግ ታለንትድ እንደሆነ የሚናገሩለት የቅርብ ወዳጆቹ አመለሸጋ መሆኑንም ያጣቅሳሉ። ማን ይሸለምና እንዲሁም ደግሞ ፈረንጁ ጎረቤቴ በተሰኙ ሁለት የራሱ ዝግጅቶች የሚታወቀው ዘውትር ደሳለኝ ከዚህ ባሻገር በእሁድን በኢቢኤስ በፕሮግራም አዘጋጅነትና አቅራቢነትም በኢቢኤስ የቴሌቪዥን ተቋም ላይ ሲያገለግል መቆየቱ እንዲሁም በእሁድን በኢቢኤስ በሚሳተፉ ጋዜጠኞች ዘንድም ተቀባይነት ያለው ድንቅ አጣማሪ መሆኑ በተደጋጋሚ ሲነገር ነበር። ነገር ግን አሁንም ስውር በሆነ መንገድ የጋዜጠኛው ተወዳጅነት እጅግ በጨመረበት በዚህ ወቅት ላይ
የቴሌቪዥን ጣቢያውን እንዲለቅ እንደተገደደና ከእሁድን በኢቢኤስ ጋር የነበረው ቆይታ እስከዚህ እንደነበረ የቦርዱ ከፍተኛ አመራሮች እንደወሰኑ ተነግሯል። የዘውትር ደሳለኝ ከኢቢኤስ ቴሌቪዥን ተቋም መባረር ግን ከዚህ ቀደም እንደተባረሩት ሁሉ በዝምታ ሊታለፍ እንዳልቻለና በውስጥ በተቋሙ ከፍተኛ ተከፋይ ሆነው በሚሰሩ ጋዜጠኞችም ዘንድ ትልቅ ጥያቄን እንዳስነሳም መረጃዎች ደርሰውናል። በቀጣይ ዮናስ እንዲሁም ደግሞ ሉላ በዚህ መንገድ ላይ እንደሚገኙ የተነገረ ሲሆን በተደጋጋሚ ፕሮግራም አዘጋጅና አቅራቢ በመሆን ጣቢያውን ስሙን እንዲናኝ የሚያደርጉ ጋዜጠኞች እንደ ቀላል ውለቷቸው ተዘንግቶ የመሰናበታቸው ጉዳይ ጥያቄ እንዳስነሳባቸውና ይህንን ጥያቄ ተከትሎ ለኢቢኤስ ቦርድ ጥያቄ ማስነሳታቸው ነገር ግን ውለታ ቢስ አድርጎ የሚቆጥረው ኢቢኤስ ቴሌቪዥን ዮናስ እንዲሁም ሉላንም ለማሰናበት ምንም እንደማይገደው እንዳሳወቃቸው ተነግሯል። በቀጣይ ምናልባት እነዚህ ጋዜጠኞች ወይም ደግሞ ሌሎች ፕሮግራም አዘጋጅና ተወዳጅ ጋዜጠኞች ከጣቢያው ሊሰናበቱ የሚችሉበት እድል እንዳለ በስፋት እየተነገረ ይገኛል። ከዚህ ቀደም የኢቢኤስ ቴሌቪዥን አዘጋጅና ፕሮግራም አቅራቢ ሆነው የምናውቃቸው ሴት እንስት ጋዜጠኞች ሲሰናበቱ ያወጧቸው መረጃዎች ደግሞ እጅግ አስገራሚ ናቸው። በተለይም ደግሞ ከፍተኛ የሆነ አስነዋሪ ተግባሮች እንዳሉና በከፍተኛ አመራሮቹ እጅግ ያልተጠበቁ ጥያቄዎች ለንስት አዘጋጅና አቅራቢዎች እንደሚሰነዘሩ ይህንንም ተከትሎ ስራቸውን የለቀቁ ጋዜጠኞች እንዳሉ ተነግሯል። ከዚህ ቀደም በኢቢኤስ ገጠማትን በእንባ የገለጸችው ራኬብ አለማየሁና ከፋና ላምሮት ኢቢኤስን የተቀላቀለችው ምርጥ ጋዜጠኛም ይህን ጉዳይ በተመለከተ በኢቢኤስ ገጠመኝ ያሉትን ጉዳይ ይፋ ማድረጋቸው አይዘነጋም። በእነዚህ ውዝግብ ውስጥ እያለፈ የሚገኘው ተቋሙ ከዚህ ቀደም ከነበረበት የመዝናኛው ዓለም መሪነት በመውረድ በአባይ ቴሌቪዥን በዘንድሮ ዓመት መበለጡ የማይዘነጋ ነው። በተለይም እነዚህ ጉዳዮች ሲነሱ አመራሮቹ ላይ ትልቅ የሆነ ጥያቄ እየተነሳ ይገኛል። በህዝብ ዘንድ በሚሊዮን ህዝብ ተወዳጅነትን ያተረፉ የፕሮግራም አዘጋጅ አቅራቢዎች ለምን ይሰናበታሉ? ጥያቄያቸው ለምን አይመለስም? የደሞዝ ጭማሪ አሊያም ሌሎች ጉዳዮች ከሆኑ ጣቢያው እኒህን ጉዳዮች በማስተናገድ ከነዚህ ጋዜጠኞች ጋር የህዝብን ጥያቄ በመቀበል መቀጠል ይኖርበታል የሚሉ ትችቶች ጣቢያው በስፋት እየገጠሙት እንደሚገኝ የተነገረ ሲሆን እነዚህን ውዝግቦች ተከትሎ ቀዳሚና መሪ የነበረው ጣቢያው በመዝናኛ ፕሮግራሞች በሌሎች የቴሌቪዥን ጣቢያዎች እየተመራ እንደሚገኝም ተነግሯል። ዕለታዊ መረጃችን ይህንን ይመስል ነበር። አሁንም ለሚዲያችን አዲስ ከሆናችሁ ሚዲያውን ሰብስክራይብ ማድረግ በኢቢኤስ ቴሌቪዥን የጋዜጠኞች ጉዳይና በዘውትር መሰናበትም የተሰማችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና እንጠይቃለን። ኢትዮጵያን ፈጣሪ ባርክ። ሰናይ ጊዜ ተመኘን።